ይህ ዓለም ከመቼውም ጊዜ በላይ ሊያቀርበው ከሚችለው ሀብት ሁሉ የሚበልጥ ነገር አለ። ከሰራዊቶች ጥንካሬ ወይም ከሰዎች ጭብጨባ፣ ከምሁራን ጥበብ ይልቅ ኃይለኛ ነገር፣ ሕያው ለሆነው የእግዚአብሔር መንፈስ አሳልፎ የተሰጠ ነፍስ ውበት ነው። ታላቁን ሥራ ታያለ። የእጆችህን ሥራ አይደለም፣ መንግስታትን መገንባት ወይም ሀብትን መሰብሰብ ሳይሆን፣ ነገር ግን ሥራው መንፈስ ቅዱስ በአንተ ውስጥ በጥልቅ እንዲሰራ ትፈቅዳለህ። በዚህ ጊዜ በመንፈሳዊ ራሳችሁ ላይ ስሩ። በጣም ለረጅም ጊዜ ብዙዎች የኖሩት ላይ ላዩን ጥልቀት በሌላቸው ውሃዎች በሃይማኖት መልክ እንጂ የእግዚአብሔር እሳት በውስጣቸው ጥልቀት የለውም። እኛ ክፍሉን እንለብሳለን፣ ቃላቱን እንናገራለን፣ ነገር ግን በነፍስ ውስጥ ለዘላለም ሳይነካ ያልተያዘና ያልተዘጋጀ ሆኖ ይኖራል። ነገር ግን ዘላለማዊነት እውነተኛ ነው፣ ገነት እውነተኛ ነው፣ ሲኦል እውነተኛ ነው እና ነፍስህ ዘላለማዊ ነፍስህን ችላ ሊባል አይችልም። አንድ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ግን ቢያጣ ምን ይጠቅመዋል? የስኬት ደረጃውን ብትወጣ ምን ጥቅም አለው? በአንተ ውስጥ የመንፈስ ሥራ ለዘላለም የሚኖር ብቸኛው ሀብት ነው። እግዚአብሔር ተሰጥኦ ያለውን ብቻ አይፈልግም። እርሱ ታዋቂ የሆኑትን ብቻ እየፈለገ አይደለም። በክብር ወይም በምድራዊ ዘውድ አይደነቅም። እየፈለገ ያለው ልባቸውን ለእርሱ የሚያንበረክኩትን እንዲቀርጻቸው፣ እንዲያጸዳላቸው ለሚፈቅዱለት ሰዎች ሲሆን፣ ፈቃደኛ ካልሆንክ በስተቀር ራስህን ሙሉ በሙሉ ግትርነትህን፣ ምቾትህን ካልሰጠ በስተቀር ሊከናወን አይችልም። ሕያውን መንፈስ የነፍስህን ጥልቅ የሆኑ ክፍሎች እንዲሰራ ስትፈቅድለት ይህንን በአእምሮ ማድረግ አትችልም እና ይህንን በራስ ፈቃድ ጥንካሬ አትችልም። የመንፈሱ ሥራ ነው። ነገር ግን ራስህን ለእርሱ መስጠት አለብህ። እሱን መቃወም፣ እሳቱን ማጥፋት፣ ድምፁን የማጥፋት አሳዛኝ ነገር ስንት ጊዜ በልብ ጸጥታ ውስጥ ወደ ጸሎት እየጠራ ንስሐ እንድትገባ እያሳሰበ ወደ እርሱ እየሳበ ግን አንተ ስንት ጊዜ ገፍተኸዋል? አንድን ነገር እንድታስቀምጥ፣ አንድን ልማድ አሳልፈ እንድትሰጥ፣ አንድን ሰው ይቅር እንድትል ሲጠይቅ፣ ነገር ግን አንተ በኩራት ተደግፈሃል። ልብህን አታጠንክረው፣ መጎተቱንም አትቃወመው። ለእርሱ እምቢ ባልክ ቁጥር ልብህ እየጠነከረ፣ ጆሮህም እየደነደነ፣ ነፍስህም እየቀዘቀዘች ትሄዳለች። የመጀመሪያው እርምጃ መንፈሳዊ ሕይወት ላይ የምትሰራበት መንገድ ራስህን ያለ እርሱ ምንም እንዳልሆንክ መገንዘብ ነው። በራስ መተማመን መሞት አለበት። ራስህን መቻል መሞት አለበት። ነፃነትን በሚያወድስ ዓለም ውስጥ እንኖራለን። ነገር ግን በእግዚአብሔር መንግስት ጥገኝነት ሕይወት ነው። በእርሱ መንፈስ ላይ ጥገኛ መሆን ነው። በእርሱ መመራት፣ በእርሱ ጸጋ ጥገኛ መሆን። ከእርሱ በቀር ምንም ልታደርጉ አትችሉም። ያለ እርሱ ጸሎቶች ባዶ ቃላት ናቸው። መዝሙሮችህ ጫጫታ ናቸው። ስራዎችህ አቧራ ናቸው። ግን ስትገዛ፣ በእርሱ በኩል እንዲሰራ ስትፈቅድ ሁሉም ነገር ይለወጣል። ያን ጊዜ ጸሎቶችህ ኃይል ይሸከማሉ። መዝሙሮችህ ቅባት ይሸከማሉ። ቃላትህ ልብን ይወጋሉ። ሕይወትህ የክብሩ ዕቃ ትሆናለች። ለምን ብዙዎች እንደደረቁ ማወቅ ትፈልጋለህ? ለምን ብዙ ክርስቲያኖች ተሸንፈው ኃይል አልባ፣ እረፍት የለሽ ሆኑ? የውስጥ ስራውን ቸል ስላሉ ነው። ውጪውን አሰማምረዋል፣ ግን ውስጡ ባዶ ሆኖ ቀርቷል። ትምህርቱን ያውቃሉ፣ ነገር ግን መገኘቱን አያውቁም። የመጽሐፍ ቅዱስ ቃል ያውቃሉ፣ ነገር ግን ቃሉ ገና በውስጣቸው ሕያው አልሆነም። ስለ እግዚአብሔር ያውቃሉ፣ ነገር ግን ፊቱን ገና በሚስጥራዊ ቦታ አላገኙትም። እናም ነፍስ ላይ ስራ፣ ምክንያቱም ከእግዚአብሔር ጋር ህብረት ያላደረገች ነፍስ ትጠወልጋለች። መንፈሳዊ ስራ ሁል ጊዜ ጮክ ያለ አይደለም፣ ሁል ጊዜ የሚታይ አይደለም። በህዝብ ብዛት ወይም በቁጥር የሚለካ አይደለም። የሚለካው በልብ በሚስጥር ክፍሎች ውስጥ ነው። የሚለካው ማንም ሰው ከሰማይ በስተቀር በማያይ በጸሎት በዚያ ረጅም ሌሊት መንፈሱ በሚገስጽ ጊዜ ትራስህን በሚያረጥቡ ንስሐ አምባዎች ውስጥ ነው። በእነዚያ የዝምታ ጊዜያት ውስጥ ዓለምን ዘግተህ ጌታ ሆይ ባሪያህ ይሰማል በምትልበት፣ በራስህ በመሞት ውስጥ ስጋን በምትሰቅልበት ጊዜ
የእግዚአብሔር መንፈስ ወደ እርሱ እንዲቀርጽ ነፃነት እንዲኖረው የራስህን ፈቃድ መጣል ነው። ይህንን በነፍሴ ፍቅር ሁሉ ነግራችኋለሁ። በትላንት ቅባት መደገፍ አትችሉም። በትላንት ጸሎት መቆም አትችሉም። በየዕለቱ መሆን አለበት። ዕለት ከዕለት የአንድ ጊዜ ስራ አይደለም። ይሄ የዕድሜ ልክ ስራ ነው። የእግዚአብሔር ማዳን ነፃ ስጦታ ነውና፣ ነገር ግን ክርስቶስ በአንተ በረከቱን የመቀደስና የማጥራት ስራውን እንዲቀጥል መፍቀድ ነው። በደንብ ስሙኝ። መንፈሳዊ እድገት ያለ ዋጋ አይመጣም። መክፈል ያለብህ ዋጋ አለ። እንደ ዓለም እየኖርክ የእግዚአብሔርን ክብር መሸከም አትችልም። ነፍስህን በኃጢአት ቆሻሻ እየመገብከው በቅድስና ለመመላለስ አትጠብቅም። በመራራነት ምኞት፣ በኩራትና በራስ ወዳድነት ሆነ መንፈሱ እንዲሞላ አትጠብቅም። ከውስጥ ጥልቅ ጩኸት ማንነቴ ሁሉ ያንተ ፈቃድ ይሁን ስትለው፣ የራስህ እያንዳንዱን አካልህን ስትሰጠው በኃይሉ በእሳቱ በክብሩ ይመጣል። ዓለምም ከኢየሱስ ጋር እንደነበርክ ያውቃል። ነገር ግን ይህ ሥራ ለሰባኪዎች ብቻ፣ ለዘማሪዎች ብቻ፣ ለሚሽነሪዎች ብቻ አይደለም። ይህ ሥራ ለእያንዳንዱ የእግዚአብሔር ልጅ ነው። ነፍስ ሁሉ መዘጋጀት አለባት። ሁሉም የእግዚአብሔር ልጆች መንጻት አለባቸው። እያንዳንዱ ልብ መገዛት አለበት። መድረክ ላይ ልትቆም አትችልም። ማይክሮፎን ልትይዝ አትችልም። ነገር ግን ሕይወትህ ምስክርነት ነው። ቃላቶችህ ዘሮች ናቸው። ተግባሮችህ ስብከቶች ናቸው። ማንነትህ ሰዎችን ወደ ክርስቶስ እየሳበ ነው ወይም እየገፋቸው ነው። ለዚህም ነው በመንፈሳዊነት ራስህን መስራት ያለብህ። የነፍስ ትርፍ በዙሪያ ያሉትን ሰዎች ይነካል። በተሞላ ክፍል ውስጥ በእግዚአብሔር ፊት በተሞላ መገኘት ውስጥ በምትሄድበት ጊዜ ሰዎች ያውቃሉ። በመንፈስ የተቀመመ ቃል በምትናገርበት ጊዜ ልቦችን ይዋጋል። በእግዚአብሔር እሳት በውስጥ እየነደደ በምትጸልይበት ጊዜ ሰንሰለቶች ይሰበራሉ፣ ምሽጎች ይወድቃሉ፣ አጋንንት ይንቀጠቀጣሉ። ነገር ግን ይህ የሚሆነው ዋጋውን ከፍለ ሲሆን ብቻ ነው። መንፈሱ በአንተ ውስጥ ጥልቅ ጉድጓዶችን እንዲቆፍር በፈቀድክ ጊዜ ከራስህ አውጥቶ በኃይል ያለብስሃል። መንፈሱ ሕዝቡን ወደ ቅድስና፣ ወደ ጸሎት፣ ወደ እርሱ ቅርበት እየጠራ ነው። ጊዜው አጭር ነው፣ ሰዓቱም አስቸኳይ ነው። ይህ ዓለም እያለፈ ነው እና በመንፈስ የሚሰራው ብቻ ነው የሚኖረው። የህይወት ጥላዎችን እያሳደድክ ነፍስህን ሊያረኩት በማይችሉ ነገሮች ላይ ጊዜህን አታባክን። ወደ ምስጢራዊው ስፍራ ተመለስ። ወደ ሕያው ውሃ ጉድጓድ ተመለስ። መንፈሱ በአንተ ውስጥ ስራውን ይስራ። ከእርሱ ጋር መሄድ እንዴት ያለ ደስታ ነው! ድምፁን የመስማት ደስታ፣ በእርሱ መገኘት የመሞላት ደስታ። በዚህ ዓለም ውስጥ የሚወዳደር የለም። በፍጹም የእርሱን መገኘት ሊተካ አይችልም። ነገር ግን ከምንም በላይ እርሱን መመኘት አለባችሁ። ጽድቅን መራብና መጠማት አለባችሁ። ጌታ ሆይ ካንተ ያልሆነውን ሁሉ ከእኔ ላይ አስወግደው። ከራሴም ባዶ አድርገኝ፣ በመንፈስህ ሙላኝ፣ ለክብር ዕቃ አድርገኝ ስትለው ቃል እገባለሁ። በመንፈሳዊነት በአንተ ላይ እንዲሰራ ስትፈቅድለት ይቀይርሃል። ድክመትህን ይዞ በኃይል ያለብሳል። ያንተን መሰበር ይወስዳል እና ምስክር እንዲሆን ያደርገዋል። ባዶነትህን ወስዶ በራሱ ይሞላዋል። ዛሬ በአንተ ውስጥ እንዲሰራ ፈቃደኛ ነህ? ትልቁ ተአምር የሰውነት መዳን ሳይሆን፣ የፍላጎቶች አቅርቦት ሳይሆን፣ የበሮች መከፈትም ሳይሆን፣ ትልቁ ተአምር ማለት አንድ ነፍስ በመንፈስ ቅዱስ ኃይል መለወጥ ነው። ያም ተአምር አንተን እየጠበቀ ነው። ትገዛለህ? አዎ ትላለህ? መንፈሳዊው መንገድ በአንተ ላይ እንዲሰራው ትፈቅዳለህ? መንፈስ ቅዱስ ስራውን በአንተ ውስጥ ሲጀምር ቃላት ሊገልጹት የማይችሉት ጥልቅ የሆነ መነቃቃት ይመጣል። እንዲሁ ስሜት ብቻ አይደለም፣ የሚደበዝዝ ጊዜያዊ ስሜት ብቻ ሳይሆን መላው ማንነትህን የእግዚአብሔር ኃይል ነው የሚቀርጸው። የልብህን ክር ሲጎትት ይሰማሃል። ወደ እርሱ እያቀረበ ከዚህ ዓለም ያረቅሃል። ብዙዎች ድምፁን መስማት የማይችሉት ለምን እንደሆነ ታውቃለህ? ምክንያቱም እነሱ በትርምሱ በጣም የተሳሰሩ ናቸው። በህይወት እንክብካቤዎች በጣም የተዘናጉ፣ በራሳቸው ፍላጎት በጣም የተጠመዱ። መንፈሱ ይናገራል፣ ግን ዓለም ትጮኻለች። እርሱን ለመስማት ጆሮህን ወደ ጸጥታው፣
ትንሽ ድምጽ ማስተካከል አለብህ። ልብህን ማጽዳት አለብህ። ሚስጥራዊ ቦታ አለ፣ የተራቡት ብቻ የሚያገኙት። መንፈሱ እንደ ኃያል ወንዝ ሲያጥብህ፣ ልብህ በቅድስናው ፊት በሚቀልጥበት የነፍስ ለውጥ ይከሰታል። መንፈሱ ጥልቅ ስራውን የሚሰራው እዚያ ነው። እርሱ እንዳንተ አይተውህም። ኩራትህን ያቃጥላል። ትህትና እስክትለብስ ድረስ የቂም ድንጋዮችህን ያስወግዳል። ይህ በውስጣችሁ ሊያደርገው የሚፈልገው ስራ ነው። ነገር ግን እርሱን ፍቀዱለት። መንፈሳዊነትን በራስ ላይ ነገ መስራት የምትችለው ነገር ነው ብለህ አትታለል። ነገ ፈጽሞም ላይመጣ ይችላል። ሕይወት ለጥቂት ጊዜ ታይቶ እንደሚጠፋ እንፋሎት ናት። መንፈሱ አሁን እየጠራ ነው። መንፈሱ አሁን እየጎተተ ነው። በኋላ አትበል። የነፍስ ጠላት ስትዘገይ ይደሰታል። ምክንያቱም እያንዳንዱ መዘግየት ልብህን ያደነድናል። አሳዛኝ የባከነ ሕይወት የተተወ ነፍስ ያመጣል። የበለጠ ጊዜ ያለኝ ብላችሁ አታስቡ። ለእርሱ ግን ስትገዛ እንዴት መጸለይ እንዳለብህ ያስተምራል። ግዴታ ሳይሆንብህ፣ ባዶ ቃላትን በከንቱ መደጋገም ሳይኖርብህ፣ ጸሎት ያንተ የመንፈስ ትንፋሽ ይሆናል። ከነፍስ አፍቃሪ ጋር የሚደረግ ውይይት ይሆናል እና በመንፈስ ስትጸልይ ሰማይ ለማዳመጥ ዝቅ ይላል። መላእክቶች ለመዋጋት ይላካሉ እና በማይታየው ዓለም ውስጥ ያሉ ሰንሰለቶች ይሰበራሉ። በራስ ላይ መንፈሳዊ በሆነ መንገድ መስራት ጀምር። ጸሎት ደስታህ እስከሚሆን ድረስ፣ የእግዚአብሔር ፊት የከበረ ሀብትህ እስኪሆን ድረስ መንፈሱ በአንተ ውስጥ ሲሰራ በአንተ ውስጥ ለቃሉ የሚሆን ረሃብን ያቀጣጥላል። መጽሐፍ ቅዱስ ከገጹ ላይ ይዘልና በአጥንቶች ውስጥ እንደ እሳት ያቃጥላሉ። በወረቀት ላይ ቀለም አይሆንም፣ ለነፍስህ ሕይወት ይሆናል። ለመንፈስህ ምግብ፣ ለመንገድህ ብርሃን ይሆናል። ስለ እግዚአብሔር ለማወቅ ብቻ ሳይሆን እርሱን ለማግኘት ታነባለህ። እያንዳንዱ ጥቅስ ወደ ልቡ ይስብሃል። እያንዳንዱ ተስፋ በመንፈስህ ሕያው ይሆናል። እያንዳንዱ ትእዛዝ ለታዛዥነት ያነሳሳል። ቃሉ እንደለወጠ ሐሳቦችህም ይቀየራሉ፣ ምኞቶችህ ይቀየራሉ። ነገር ግን ላስጠነቅቅህ ይገባል። በመንፈሳዊነት በራስ ላይ ለመስራት ስትሞክር የሚያጋጥምህ ተቃራኒው ነው። የነፍስ ጠላት ወደ እግዚአብሔር እየቀረብክ ዝም ብሎ አይቆምም። ተስፋ ለማስቆረጥ ውሸቶችን ይነግርሃል። ከጸሎት ሊያርቅህ በሚያደናቅፉ ነገሮች ይፈትናል። የማትገባ ነህ ብሎ ሊያሳምንህ ይሞክራል። በጣም የተሰበርክ እንደሆንክ ይነግርሃል፣ ግን አትስማው። የኢየሱስ ደም አስቀድሞ እያንዳንዱን ክስ ዝም አሰኝቷል። መስቀሉ አስቀድሞ በእያንዳንዱ ኃጢአት ላይ ድል ነስቷል። በአንተ ውስጥ ያለው የእግዚአብሔር መንፈስ ከጨለማ ኃይል ሁሉ ይበልጣል። ወደ ኋላ አትመለስ፣ እጅ አትስጥ። መንፈሱ ስራውን እንዲቀጥል ፍቀድና ታሸንፋለህ። በመንፈሳዊነት በራስ ላይ ስትሰራ ራስህን ለዘላለም እያዘጋጀ ብቻ እንዳልሆነ ተረዳ። በዚህ ጨለማ ዓለም ውስጥ የተስፋ ቃል የሆንክ ነው። በዙሪያ ተስፋ የቆረጡ፣ የጠፉ፣ የተሰበሩ ብርሃንን ለማግኘት የሚፈልጉ ነፍሳት አሉ እና መንፈስህ በሕይወት ካለ፣ ነፍስህ በእግዚአብሔር እሳት የምትቃጠል ከሆነ በጣም በክብሩ ለሌሎች ታበራለህ። በአንተ አማካኝነት ወደ እርሱ ይሳባሉ። የእርሱን መገኘት ከመሸከም የበለጠ እድለኝነት የለም። አስቡት፣ እግዚአብሔር ዓለምን በቃሉ የፈጠረው፣ ጋላክሲዎችን በእጁ የያዘው፣ መላእክት የሚሰግዱለት እርሱ በአንተ ውስጥ ለመኖር ይፈልጋል። ያንተ አካል ለመሆን ይፈልጋል። የዚህን ክብደት ተረድታችኋል? ለዚህም ነው በመንፈሳዊነት ራስህን መንከባከብ ያለብህ። ሰውነትህ የመንፈስ ቅዱስ ቤተ መቅደስ ነው። የእርሱ መኖሪያ ናችሁ። ታዲያ ቤተ መቅደሱን እንዴት ችላ ማለት ትችላላችሁ? ታዲያ እንዴት በቆሻሻው ልትሞሉት ትችላላችሁ? ታዲያ ውስጡ የሚኖረውን እንዴት ችላ ትላላችሁ? ነፍስህን ተንከባከብ፣ ልብህን ጠብቅ፣ ሐሳብህን አንጻው። መንፈሱ በሁሉም ክፍልህ እንዲነግስ ፍቀድለትና በመንፈሳዊ ሁኔታ ራስህን አሳድግ። እንደዚህ እስክትል ድረስ እርሱ ቢገድለኝም በእርሱ እታመናለሁ። የበለስ ዛፍ ባያብብም በእግዚአብሔር ደስ ይለኛል። በሞት ጥላ ሸለቆ ውስጥ ብመላለስም ክፉን አልፈራም፣ ምክንያቱም እርሱ ከእኔ ጋር ነው። በክብሩ ታበራለህ፣ መዓዛውን ትሸከማለህ። እርሱን እንደ አዳኝ ብቻ ሳይሆን እንደ ጓደኛም ታውቀዋለህ።
እናም ይህ ስራ አስቸኳይ መሆኑን በበቂ ሁኔታ ልነግርህ እፈልጋለሁ። ዓለም ወደ ጨለማ እያደገች ነው። ልቦች እየቀዘቀዙ መጥተዋል። ማታለል እየጨመረ ነው። ብዙዎች ስር ስለሌላቸው ይወድቃሉ። ምክንያቱም በመንፈሳዊነት በራሳቸው ላይ አልሰሩምና ከአለት ይልቅ በአሸዋ ላይ ሰርተዋል። ከእነሱ መካከል አትሁኑ። ስርህን አጠንክር።